ሰዓት የሚናዘዝባትንና የሚናገርባትን እሱን የሚናዘዝባትን የሚተዋት እሷን ኃጢአትን የሚተዋት ደግሞ ምን ያደርጋል? ምህረትን ያገኛል በማለት እንደው ቅዱስ ሰሎሞን ጽፎልን አስተምሮ እናገኘዋለን። ሌላው እንደ ኃጢአት በዚህ በሉቃስ ወንጌልም የምናገኘው ታሪክ ነው። እንደውም ምንድነው የጠፋው ልጅ ታሪክ ይባላል። ለአባካኙ ልጅ ነው እንደው መጽሐፉ የአባካኙ ልጅ ታሪክ ስናስብ እና ይሄ የጠፋ ልጅ ምን ነበረ? ኃጢአቱን በመረመረውና በተጸጸተ ጊዜ ምን አለ? ወደ ልቡ ሲመለስ ምን አለ? ወደ አባቱ ለመምጣት ወሰነ ይላል። ከልጆቹ ከአባቱ የአባቱን ንብረት ተካፍሎ ከወንድሞቹ ጋር ተካፍሎ የተካፈለውን ንብረቱን ሁሉ ደግሞ በምን ጨረሰው? የአባቱን ርስት ከአባቱ የተካፈለውን ርስት ሁሉ በአለል ዘለል ጨረሰ። በአለል ዘለል ጨረሰ። የሚገርማቸው ነገር በቃ ያየውን ሁሉ እየበላ እየተመገበበት ያገኘውን ሁሉ እያገኘ እየጠጣበት እየበላበት ምን አለ? እንደው በአለል ዘለል ዘንብሎ በሙሉ ምን ጨረሰው? ገንዘቡን ጨረሰ። በአለል ዘለል እንዳለ ምን ገንዘቡን ልም አድርጎ ጨረሰ። ገንዘቡን ከጨረሰ 18 ጀምራችሁ እስከ 21 ስታነቡት ጻፉት ታገኙታላችሁ። የዚህ ልጅ ታሪክ የሉቃስ ወንጌል ምዕራፍ 15 ቁጥር 18 እስከ 20 ስታነቡት ታገኙታላችሁ። እና ይሄ ልጅ ምን አደረገ? የአባቱን ንብረት ርስት ወረሰ። ከወንድሞቹ ጋር እኩል ተካፈለ። ከተካፈለ በኋላ የተካፈለውን ንብረት ይዞ ወዴት ሄደ? በአለል ዘለል በልቶ ጠጥቶ ጨፍሮበት እንደ አንድ ነገር ጥቅም ላይ ሳያውል በሙሉ አባክኖ ጨረሰ ማለት ነው። አባክኖ ከጨረሰ በኋላ ወዴት ተሰደደ? ተሰዶ ሄደ። የሚበላው አጣ ማለት ነው። ለምን? የአባቱን የተካፈለውን ንብረቱን አባቱ ጋር የወረሰውን ንብረቱን በከንቱ አበላሽ ይላል። ይሄ ምስጢር ነው፣ ትርጉም አለው። የሚገርማችሁ ነገር ምሳሌ ነው። እና ይሄ ልጅ ይህንን አደረገ። ከአባቱ ቤት ኮበለለ፣ ወጣ ይላል። እና ኮበለለና ወጣ ኃጢአቱን እንደሰራ በአለል ዘለል ጊዜው እንዳበላሸ የነበረውን ገንዘቡን በከንቱ እንዳበላሸ ራሱን ኃጢአቱን በመረመረና በተጸጸተ ጊዜ ደግሞ ወዴት ነው? ወደ ልቡ ሲመለስ ምን አለ? አይ ወደ አባቴ ቤት ብሄድ ይሻለኛል፣ በአባቴ ቤት ያለውን እዛው አብሬ እሱ ጋር ብበላ ይሻለኛል ብሎ ወደ አባቱ ቤት ለመምጣት ወሰነ ማለት ነው። አባቱ ደግሞ ሲመለስ ገንዘብ ተካፈልኩ ብለህ ንብረቴን ሽጠህ ወስደህ በዚያ ባክና አስቀርተህብኛል፣ አጥፍተህብኛል፣ አላይህም፣ አልፈልግህም፣ ተመለስ አላለው። አባቱም ልጁ ወደሱ ሲመጣ በሐሴት በደስታ ተቀበለው ይላል። ደስ እያለው ፊቱን ብሩህ አድርጎ እየሳቀ በፊቱ ፈገግ እያለ ተቀበለው ይላል። አሁን የዚህ ልጅ አባት በፊቱ ፈገግ እያለ የተቀበለው ምሳሌ የመድኃኒታችን የኢየሱስ ክርስቶስ ምሳሌ። ይሄ ልጅ ገንዘቡን ወርሶ ገንዘቡን ባላል ዘለል አጠፋፍቶ መምጣቱ ማጠፋፋቱ አዳምም የተሰጠውን የልጅነት ጸጋ በማጣቱ የአምላኩን ትእዛዝ በማፍረሱ ምክንያት ርስት የተባለች ገነትን ተሰጥቶት ሳለ ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ በማጣቱ ምክንያት ተቅበዝብዞ በምድረ በዳ መኖሩ አዳም ለ5500 ዘመን በምድረ በዳ ወይም በምድረ ፋይዳ ለ5500 ዘመን በዳቢሎስ ግዞት በዳቢሎስ ባርነቱ መቀጣቱ የመቀጣቱ ምሳሌ። ይህ ልጅ የሚበላው የሚጠጣው አጥቶ ተመልሶ ከተጸጸተ በኋላ የሰራሁት ነገር ሁሉ ትክክል አይደለም፣ የአባቴን ቤት ረስቼ የአባቴን ንብረት አውድሜ የአባቴን ንብረት አበላሽቼ የተካፈልኩትን ንብረት ሁሉ አጥቼ እንዴት እስካሁን በዚህ ኖርኩኝ? እኔ ማን ነኝ ብሎ ራሱን ሲጸጸት ወደ ራሱ ሲመለስ ምን አለ? ወደ አባቱ መምጣትን እንደወሰነ ሁሉ አዳምና ልጆቹም በሰራው ኃጢአት በሰሩት በደል ምክንያት አዳምና ሔዋንም ምን አሉ? ተጸጸቱ። ወደ አምላካችን ብንመለስ ይሻለናል፣ የሰራነው ስራ አግባብ አይደለም፣ እግዚአብሔርን አሳዝነነዋል ብለው ምን አሉ? ተጸጸቱ። በንስሐ ወደ አምላካቸው ተመለሱ። ሲመለሱም የዚህ ልጅ አባት ልጅ መጣልኝ ብሎ ልጁ ከበረሃ ሲመጣ መምጣቱን ፈገግ ብሎ አየው፣ ሳመው ይላል። ስሞ እቅፍ አድርጎ በቤቱ በእልፍኛ አስቀምጦ ልጆቹ ካሉት የቀሩት ልጆቹ ከሚበላው ምግብ ተመሳሳይ እኩል ምግብ ሰጠው ይላል። እኛም ያዳም ልጆች ይላል መጽሐፉ። እንግዲህ በትርጓሜው ነው እንግዲህ እኛም ያዳም ልጆች እንዲሁ ነን። አዳም ሩቆ ጠፍቶ በነበረ ሰዓት ላይ ለንስሐ ሲመጣ ክርስቶስ እየቀረበው ክርስቶስን በስጋዊ ነገሩ ሲገለጥ እየቀረበው ሲመጣ አዳምን በጥላቻ ሳይሆን ያከበረው በፍቅር እየሳቀ የእውነት መውደድ እየወደደው ራሱን አሳልፎ እስከ መስቀል ሰጠው ይላል። ንስሐ ማለት እንግዲህ ነው። አያችሁ፣ ንስሐ ማለት ይሄ ነው። እና ንስሐ የምንለው አንደኛ ነው። ሌላው እንደ እውነተኛ ንስሐ የሚሰሩ ሰዎች ወይም ደግሞ እውነተኛ ንስሐ ሞች ሰዎች ስናይ በበደልና በኃጢአት ምክንያት
ወዳጡት ስራ ወይም ወዳጡት ስፍራ ለመመለስ የሚኖራቸውና የናፍቆት የሚወስኑት ውሳኔ እጅግ በጣም ከባድ ነው። እውነተኛ ክርስቲያኖች የመጀመሪያ ስራቸውን የመጀመሪያ ኃጢአታቸውን ምክንያት እየደረደሩ በበደልና በኃጢአት የወደቁባትን ቀን እያስተዋሉ ምን ይላሉ? በዛች መንገድ እንኳን እንዳይሄዱ በስፋት በምሕረት ይጠነቀቃሉ ማለት ነው። በስፋት በምሕረት ምን ይላሉ? ይጠነቀቃሉ። ንስሐ የምንጠነቀቅበት ነው። ንስሐ ማለት ምንድን ነው የሚለው ነው። ሌላው ንስሐ ማለት ወደ እግዚአብሔር መመለስ ነው። አየን። ከዛስ ንስሐ ማለት ምንድን ነው ስንል ንስሐ ማለት ከኃጢአት እንቅፋት መንቃት ማለት ነው። ንስሐ ከኃጢአት እንቅፋት የሚያነቃን ነው። ከኃጢአት እንቅፋት የሚያወጣን የሚያነቃን። ለምሳሌ እንደው ኃጢአት በመንፈሳዊ ሕይወት ማንቀላፋት ነው ይለዋል ቅዱሳን አባቶቻችን። ኃጢአትን እንደ እንቅልፍ ይቆጥሯታል። ግን እንቅፋት ትባላለች፣ ደግሞ እንቅፋት ትባላለች። ስለዚህ ኃጢአት በመንፈሳዊ ሕይወት እንቅፋት ነች። ወደ እግዚአብሔር እኛ ልንሄድ ስንል 10 እርምጃ ወደፊት ስንራመድ እሷ ደግሞ 20 እርምጃ ወደ ኋላ የምትጎትት ነች። ኃጢአት ብዙ ታሰራለች። በገንዘብ ተፈትነናለች፣ በፍቅሩ ተፈትነናለች፣ በብዙ ነገር ፍቅሩ ስላችሁ በጥላቸው ማለት ነው። ፍቅር እንዳይኖረን አድርጋ ተፈትነናለች። ንስሐ ኃጢአት እኮ ነው ሁሉ። ይገርማቸው ኃጢአት ከባድ ነው። በብዙ በመቀኝነት ተፈትነናለች፣ በብዙ ነገር ተፈትነናለች። እና ይሄ ኃጢአት ምንድን ነው ስንል ንስሐ ምንድን ነው ስንል ከኃጢአት እንቅልፍ መንቃት ነው ማለት ነው። ኃጢአት በመንፈሳዊ ሕይወት ማንቀላፋት ስለሆነ ከማንቀላፋት እንድንድን ታደርገናለች ማለት ነው ንስሐ። ሌላው ኃጢአተኛ ሰው ያለበትን ስፍራ የወደቀበትን ጉድጓድ አያውቅምና በንስሐ ደግሞ ምን ይላል? መንቀሳቀስ ያስፈልገዋል። በኃጢአት በጉድጓድ ውስጥ የገባ ሰው ከላይ ጉድጓዱ ቢዘጋበት ወዴት ይሄዳል? እዛ ውስጥ ሆኖ መንቀሳቀስም አይችልም ማለት ነው። ወይ ታፍኖ ሊሞት ይችላል። እዛ ውስጥ ሆኖ ዝም ብሎ መዋኘት ነው፣ ሮሮ ማለት ነው። ኃጢአትም እንደዛ ነው። ግን አለ በጉድጓድ ውስጥ የገባ ሰው መሰላል ቢያቀብሉት፣ መሰላል ቢሰጡት በመሰላል ይወጣል። ገመድ ቢወረውሩለት በገመድ ተጎትቶ ይወጣል። የሚያወጣው አንድ ነገር ያስፈልገዋል ይላል። ያማ ከሆነ ታዲያ አዎ ክርስቲያኖችን በንስሐ በኃጢአት ስንወድቅ በንስሐ እንመለሳለን። ንስሐ በተባለ መረብ ወገባችን ተጠምጥሞልን፣ ንስሐ በተባለች መርከብ ባህሩን ቀዝፈን፣ ንስሐ በተባለች መሰላል ከገባንበት ጉድጓድ ወጥተን ክርስቶስን የምናውቅበት ትሆነናለች። ስለዚህ ንስሐ ምንድን ነች ስንል ከኃጢአት እንቅልፍ የምታነቃን ነች፣ ከመንፈሳዊ እንቅፋት የምንድንባት ነች ማለት ነው። ስለዚህ ሌላው በንስሐ የወደቀውን ማንነታችን የምናንቀሳቀስባት ነች። ሐዋርያው ቅዱስ ጳውሎስ እንደው ምንድን ነው የሚለው? ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን እወቁ ይላል። እንቅልፍ የተባለው እንግዲህ ምንድን ነው? ኃጢአት ነው። ከዛ የምንነሳበት ደግሞ ምንድን ነው? ንስሐ ነው ማለት ነው። ከእንቅልፍ እንደምትነሱ ወይም ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን እወቁ በማለት ቅዱስ ጳውሎስ ተናግሯል። ስለዚህ እንቅልፍ ማለት ኃጢአት ነው። መንቃት ማለት ደግሞ ንስሐ ማለት ነው። በንስሐ መገኘት ማለት እና ይህ ለሮም ሰዎች ነው ቅዱስ ጳውሎስ ይህንን ነገር የላከላቸው። ለዚህ ለሮም የመልእክተኞቹ በዚህ በሮም የመልእክቱ ምዕራፍ 13 ቁጥር 11 ላይ ለሮማውያን ክርስቲያኖች የተላከ መልእክት ነው ይህ ቃል እና ምንድን ነው የሚላቸው? ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ወቁ እያለ ከእንቅልፋቸው እንዲነሱ። እንቅልፍ ከተባለ ከኃጢአት ከተጨፈነ አስተሳሰባቸው ምንም ከሃይማኖት በቃ ምንም የሃይማኖት ትምህርት እውቀት የሌላቸው ዝም ብሎ የሚመሩት በደመ ነፍስ አይነት ሀሳብ የሚሄዱትን እነዛን ምን አላቸው? ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ወቁ እያለ ቅዱስ ጳውሎስ ነግሯቸዋል ማለት ነው። እና ምንድን ነው ስንል በጠቅላላ ከኃጢአት እንቅልፍ ነቅታችሁ ለንስሐ እንደምትበቁ ለመንቀሳቀስ እናንተ ምን በሉ ተዘጋጁ እያለ እየነገራቸው ነው ማለት ነው። ስለዚህ ንስሐ ማለት ወደ እግዚአብሔር የምንመለስባት ነች፣ ከኃጢአት እንቅፋት የምንድንባት ነች ማለት ነው። ስለዚህ ቅዱስ ጳውሎስን አየን በዚህ ልክ። ሌላው እንደው ንስሐ ማለት ምንድን ነው ስንል ንስሐ ማለት ከእግዚአብሔር ጋር መታረቅ ማለት ነው። ሁላችንም ከእግዚአብሔር ጋር እንድንታረቅ ፈቃዱ ይሆንልን። እውነት ይታረቀን እግዚአብሔር። እስካሁን እግዚአብሔር ስላልታረቀን አይደል እንዲህ ያልን ነው። ኃጢአታችን ስለበዛ እኮ ነው። እውነተኛ እርቅን እውነተኛ ይቅርታነትን ወደኛ እኛ ለእግዚአብሔር ስለማንልክ አስባችሁታል? እኛ እኮ እውነተኛ ትክክለኛ ንስሐ ገብተን ይቅርታ እኮ ከጠየቅን እውነተኛ ይቅርታ ለክርስቶስ ከጠየቅን አረ እግዚአብሔር በአንድ ቀን ውሎም አያድርም። እግዚአብሔር ምላሹን ይሰጣል። የኛ ይቅርታ ግን ከክርስቶስ የሚደርስ አይደለም።
ይቅርታችን ከንቱ ነው። ይቅርታ ስላችሁ ንስሐችን ችግር የለውም ንስሐውን እገባዋለሁ ብሎ ተሰርቶ በዝሙት ከ3 ከ4 ሰው ጋር መዘሞት፣ ከዛ በሐሰት አስመስክሮ ጓደኛውን ከማሳሰር፣ ከዛ እናት አባቶቹን ምንም ያድርግ የሚከስ ክፉ ትውልድ። ይሄ ሲመጣ ደግሞ ምን ይላል? እግዚአብሔርም አይሰማም። ታላቆቹን ከፍ ብሎ የሚያንጓጥ የሚሳደብ፣ መምህራኖቹን የሚያዋርድ ክፉ ትውልድ እና እኔ አንድ ገጠመኝ ልንገራችሁ። ገጠመኝ አይደለም ከትምህርታችን ጋር ስለሚሄድልን ነው። ይሄ ክርስቲያናዊ ስነ ምግባሩንም እንደውም በደንብ እንዲሁ ያነሳልናም ብዬ ስለማስብ ነው። እና የዛሬ 3 ዓመት ገደማ ይመስለኛል እና የዛሬ 3 ዓመት ገደማ ከሜክሲኮ ወደ 4 ኪሎ እየሄድኩኝ ነው እና ከሜክሲኮ ወደ 4 ኪሎ እየሄድኩኝ አንበሳ ባስ ነው ትራንስፖርት የያዝኩት። ባስ በጠቅላላ የከተማ ባስ በሉት። አንበሳ ባስ ምናልባት ላታውቁት ትችላላችሁ፣ ግን ባስ ነው የያዝኩት እና ባሱ እንግዲህ እንደምታውቁት የኖራችሁ ታውቁታላችሁ። እጅግ ሰው በጣም ተጨናንቆ ነው የሚሄደው ማታ ሲሆን፣ እኔ ደግሞ ወደ ማህበረ ቅዱሳን የማታ በገና ትምህርት ነበረኝ እና እዛ እመላለስ ነበር እና የሚገርማችሁ ነገር ያው በዛ ባስ ውስጥ ላይ እጅግ በጣም ሰው ተጨናንቆ ሞልቷን ጥቅጥቅ ብሏል እና እኔና እንዲህ በጣም ያረጁ አባት ያው እንግዲህ ሽበታቸው ሁሉ ደስ የሚል የጸጋ ስጦታ ያላቸው አባት ናቸው። ክርስቲያናዊ አባት ናቸው። በጣም ሻሽ አጠማጠማቸው፣ መስቀላቸው እጅግ በጣም ይማርካል። እኛ ብረቱን ተደግፈን ቆመናል፣ ለሁለት ተያይዘን ተደጋግፈን ቆመናል። እንግዲህ እዛ ውስጥ ላይ ሁሉም የኢትዮጵያዊነት ባህሪ የሚታይበት ነው። እዛ ውስጥ ከፊት ለፊታችን ላይ ወንበር ላይ እግሩን ሰቅሎ የተቀመጠ ደግሞ አንድ ወጣት ልጅ አለ። የሚገርማቸው ስልኩን የሚጎራጉር እና እግሩን ሰቅሎ ተቀምጦ እንዲሁ ስልኩን እንደፈለገ ይጎራጉራል። እና ባሱ መንገድ ስለተዘጋ ሲገባ ሲወጣ ባሱ ሲሄድ ምን ይላል? አንዴ ይሄዳል፣ አንዴ ይቆማል። አንዴ ይሄዳል፣ አንዴ ይቆማል። መንገድ ስለተዘጋ ማለት ነው። መንገድ ስለተዘጋ ይሄዳል፣ ይቆማል፣ ይሄዳል፣ ይቆማል። እና መምህሩ ይሄ ልጅ እንድነሳላቸው ይፈልጋሉ። አገልግሎት ቆይተው ነው የዋሉት፣ ደክሟቸዋል መሰለኝ። እና ዝም ብለው ያዩታል፣ ራሳቸውን እየነቀነቁ አይ ጊዜ አይ ትውልድ ይላሉ። እናስ ባሱም ረጅም ሰዓት ወሰደ። ክራውድ ስለሆነ መንገዱ ረጅም ሰዓት ቆመ። ረጅም ሰዓት ሲፈጅ እና ይሄ ልጅ ምን አለ እንዴ አለ። ቀና ብሎ ሲያኛለን እኛ እሱ የተቀመጠበትን ወንበር ብረቱን ላጨብጠን ይዘናል። አባ አለ። አቤት ልጅ አሉት። ይሄ ምንድነው? ይሄ ባሳ አይሄድም እንዴ? አይንቀሳቀስም እንዴ አለ ማለት ነው ልጁ። አይ ልጅ አሉ አባ ደግሞ ባሱስ እየተንቀሳቀሰ ነው፣ አንተ ነህ እንጂ አልንቀሳቀስ ያልከው አሉት። አያችሁ እንደ አባቶች እንዲህ በፈሊጥ ይነጋገራሉ። የሚገርም ነው። አይ ባሱስ እየተንቀሳቀሰ ነው፣ እየሄደ ነው ልጅ፣ አንተ አለህ እንጂ አልተንቀሳቀስከው ቁጭ ብለህ አሉት። ይሄ እንኳን ተብሎ ምን ይላል? አያችሁ ይሄ እንኳን እየተባለ የማይገባው ልጅ ነበር ይሄ ልጅ። አይ ልጄ ባሱማ እየሄደ እየተንቀሳቀሰ ነበረ፣ አንተ ነህ አልንቀሳቀስ ያልከው እንጂ አሉት። እና አሁን አባቱን የማያከብር ትውልድ በእውነቱ እግዚአብሔር እኮ ይሄን አሁን እግዚአብሔር ይሄን አልሰማንም። ይሄን ቢሰማልን ይሄን ሁሉ እኛን አሁን ይሄ ጥሩ ስራችን ቢሄድልን ይሄ መጥፎ ስራችን እየጎላ በመጥፎ ስራችን ላይ ሌላ መጥፎ ስራ እየሰራንበት እግዚአብሔር አምላካችንን አስቸግረ ነው እንጂ እግዚአብሔርማ ፍቅር ነው። ስለዚህ ንስሐ ምንድነው ስንል ከእግዚአብሔር ጋር መታረቅ ማለት እውነተኛ እርቅ ነው። እውነተኛ እርቅ እንደው ሸውዶ አታሎ የሚታረቁት እርቅ አይደለም። ንስሐ ማለት ሸውዶ አታሎ አጭበርብሮ ሳይሆን እውነተኛዋን እርቅ። በሰማይ ቤት ሄዶ መዋሸት አይቻልም። እውነተኛ እርቅ መታረቅ በሰማይ ቤት አይ ነፍሴ ይችን ሰርቻለሁኝ ስጋዬና ነፍሴ እንዳትጣሉ አደራችሁን፣ በህብረት ተስማምታችሁ የሰራችሁት ስራ እዛ እንዳይጋለጥብኝ ብንል እዛ እሺ አትልም። ስጋ የለችም፣ እዚህ መሬት ላይ ነው የምትቀረው። ይሄ የራስሽ ጉዳይ፣ እኔ ምን አቀለሻለሁ ብላ የምትላት ገና እዚህ መሬት ላይ። ከዛ ነፍስ ትሄዳለች። እንግዲህ አንዱን ደብቀዋለሁ አንዱን እናገራለሁ ያለች ነፍስ ራሷ መናገር ትጀምራለች። ራሷ ይኸውልህ ጌታዬ ብላ ትጀምራለች። ነፍስ ራሷ ይኸውልህ ጌታዬ ከአንተ እንዴት ይደብቃለሁ? ይሄን ሁሉ አድርጌ በድያለሁ። ሌላ ሳለሽ? አዎ ጉዴ ብዙ ኖረ አያልቅም።
እልፍ ቃላቶችን ትናገራለች። ለምን? በውሸት ማለፍ አይቻልም እዛ ጋር፣ በውሸት መታረቅ አይቻልም እዛ ጋር። ስለዚህ ንስሐ ምንድን ነው ስንል እውነተኛ እርቅ የሚፈጸምበት ከእግዚአብሔር ጋር የሚያስታርቀን ሽማግሌያችን፣ መድኃኒታችን፣ አስታራቂያችን ነች ንስሐ ማለት ነው። ከክርስቶስ ጋር የምንታረቅባት እውነተኛ መታረቅን ታርቀን እውነተኛ ፍቅር የምናገኝባት ነች ማለት ነው ንስሐ። ምንድን ነው የሚለው? እንደውም ቅዱስ ጳውሎስ ምንድን ነው የሚለው? ኃጢአት ከእግዚአብሔር ጋር መጣላት ነውና፣ ስለዚህ ነገር ሐዋርያው ቅዱስ ጳውሎስ ምን አለ? እንግዲህ አለ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ቅዱስ ጳውሎስ እኮ ነው ለቆሮንቶስ ሰዎች ወደ ላከው መልእክት ላይ ከእግዚአብሔር ጋር ታረቁ ብለን እንላችኋለን፣ እንለምናችኋለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ገብታችሁ ስታነቡት ታገኙታላችሁ ቅዱስ ጳውሎስን ታሪክ። እንዴት ለነዚህ ሀገር ሰዎች ለዚህ ለቆሮንቶስ ሰዎች እንዴት መልአክ መልእክቱ እንደላከ ስለ ንስሐ እንዴት እንደላከላቸው። እንግዲህ እግዚአብሔር በእኛ እንደሚማለድ አለ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። በልመና ታረቁ እያሉ ሁለተኛ ታረቁ እያሉ በንስሐ ነው እኮ የሚታረቁ። ታረቁ እያሉ እየለመናችሁ ነው ይላቸዋል ቅዱስ ጳውሎስ። ስለዚህ ንስሐ ማለት ከእግዚአብሔር ጋር መታስታርቀን ማለት ነች። ሌላው እንደው ንስሐ ከእግዚአብሔር ጋር መታረቅ ብቻም ሳይሆን ደግሞ ምንድን ነው የእግዚአብሔር በሰዎች ልቡና ውስጥ የማደርም ጭምር ነው ማለት ነው። ንስሐ እግዚአብሔር ጋር መታረቅ ብቻ ሳይሆን በእኛ ልብ ላይ እግዚአብሔርም የማደረው ጭምር ነው። እኛ ንስሐ ስንገባ ወደ እሱ ስንነቅ ማለት ነው። ስለዚህ ሰው ኃጢአትን እንደው ከእሱ ከራሱ ላይ ካላስወገደ የእግዚአብሔር ማደሪያ ሊሆን በፍጹም አይችልም። ስለዚህ ንስሐ ገብቶ ኃጢአትን ከራሱ ያስወግድ። ከዛ በኋላ ምን ይላል? አዎ የእግዚአብሔር ማደሪያ ይሆናል ማለት ነው። እንደው እግዚአብሔር ጋር መታረቅ ማለት ነው። እግዚአብሔር ጋር መታረቅ ይጀምራል፣ አንድ ይሆናል ማለት ነው። የእግዚአብሔር ማደሪያ ለመሆን ደግሞ መዘጋጀት ያስፈልጋል። መዘጋጀት ነው። ስለዚህ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ገብታችሁ ስታነቡት ራሱ የኃጢአትን መዘጋጀት ከኃጢአት ወጥቶ ለንስሐ መዘጋጀት ለክርስቶስ የሚታጩ እነማን እንደሆኑ የክርስቶስ መታጨትን ለክርስቶስ መታጨትነትን ይነግረናል ማለት ነው። ሌላው ንስሐ ምንድን ነው ስንል ንስሐ ወደ መንፈሳዊ ሕይወት የሚመልሰን ነው። ንስሐ ልብ በሉ፣ ቅድምን አልኳችሁ። ንስሐ ምንድን ነው? ወደ እግዚአብሔር መመለስ ነው። ከዛ ከኃጢአት እንቅፋት መንቃት ነው። ከዛ ከእግዚአብሔር ጋር መታረቅ ነው። መጨረሻውስ የዛስ አንዱ ደግሞ ምንድን ነው? ወደ መንፈሳዊ ሕይወት መመለስ ነው። ኃጢአት የነፍስ ሞት ናት። ኃጢአት የነፍስ ሞት ናት። ስለዚህ ወደ መንፈሳዊ ሕይወት የምትመልሰን ደግሞ ምንድን ነች? ንስሐ ነች። ስለዚህ ቅዱስ ጳውሎስም እንዲሁ ምንድን ያለው? በኃጢአታችን ሞተን ሳለን በክርስቶስ ስጋችንን ተዋህዶ ሕያዋን አደረገን አዳነን እያለ ይናገራል ቅዱስ ጳውሎስ። የተወለድነው በኃጢአት ነው አለ። በኃጢአትም ሞተናን አለ። ከዛ በኃጢአታችን ሞተን ሳለ በክርስቶስ ስጋችን ተዋህዶ አደረገልን አዳነን ፈወሰን ይላል በኤፌሶን መልእክቱ ምዕራፍ 2 ቁጥር 5 ላይ። ዳግመኛ ደግሞ ምንድን ነው የሚለው? እንደው አንተ የምትተኛ ንቃ፣ ከሙታን ተነሳ፣ ክርስቶስም ያበራልሃል እያለ ይናገራል ደግሞ ቅዱስ ጳውሎስ። አንተ የሞትክ የምትተኛ ምን በል ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። የሞትክ ንቃ፣ ከሙታንም ተነሳ የሚላቸው ምንድን ነው? በኃጢአት ውስጥ የወደቃችሁት እናንተ ተነሱ፣ እሱ ያበራላችኋል፣ የምህረት መብራቱን የምህረት ቸርነቱን ይሰራላችኋል፣ ተነሱ እያለ እየሰበከ ነው ማለት ነው ቅዱስ ጳውሎስ። ከሙታን ተነሳ፣ ክርስቶስም ያበራልሃል። ሌላው ቅዱስ ዮሐንስ ወንጌላዊ እንደተናገረው ደግሞ ምንድን ነው? እኛ ከሞት ወደ ሕይወት እንደተሸጋገርን እናውቃለን። እኛ ከሞት ወደ ሕይወት እንደተሸጋገርን እናውቃለን ብሎ ደግሞ ቅዱስ ዮሐንስ ተናግሯል። ደግሞ ቅዱስ ዮሐንስ በመልእክቱ ወንጌላዊ ቅዱስ ዮሐንስ በመልእክቱ በዚህ በአንደኛ ዮሐንስ ምዕራፍ 3 ቁጥር 14 ላይ እኛ ከሞት ወደ ሕይወት እንደተሸጋገርን እናውቃለን ማለት ነው። ከሞት ወደ ሕይወት የምንሸጋገርባት ንስሐ ነች ማለት ነው። አንዷ ንስሐ ነች። ንስሐ በጠቅላላ ምንድን ነው? ወደ መንፈሳዊ ሕይወት የሚመልሰን ነው ማለት ነው። ቅዱስ ያዕቆብ ደግሞ ምንድን ነው የሚለው? ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንደሚያድናት የኃጢአትን ብዛት እንደሚሸፍን ይወቅ። ኃጢአተኛን ከተሳሳተበት መንገድ የሚመልሰው
ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ። ኃጢአት የነፍስ ሞት፣ ንስሐ ደግሞ ሕይወት ነች እያለ ይናገራል። በዚህ በዕብራውያን መልእክቱ እኮ ነው ያዕቆብ በመልእክቱ ምዕራፍ 5 ቁጥር 20 ላይ ይህም ብሎ ተናግሯል። የነፍስ ሞት፣ ንስሐ ደግሞ ምንድን ነች? ሕይወት ነች። ሕይወትን መስጠት ነች ማለት ነው። ስለዚህ ንስሐ የመንፈሳዊ ሕይወት ትንሣኤና የመንፈሳዊ ሕይወት መጀመሪያ ነው ማለት ነው። ንስሐ የመንፈሳዊ ሕይወት ትንሣኤ ነው። ኃጢአት በመንፈሳዊ ሕይወት መሞት ነውና ኃጢአት መሞት ነውና እያለን ስለሆነ ኃጢአት በመንፈሳዊ ሕይወት ምንድን ነው? መሞት ነው ማለት ነው። ከኃጢአትና ከዲያብሎስ ባርነት ነፃ መውጣት ነው ንስሐ። እግዚአብሔር ከፈቀደለትና ኃይሉን ካልሰጠው በቀር ተነሳይ ልቡን አግኝቶ ለሰው ልጅ በተለይ ደግሞ ለሰው ልጅ ለእኛ ኃጢአት ለሰለጠነበት ዲያብሎስ ለነገሰበት ሰው በጣም ከባድ ነው ወደ እግዚአብሔር ለመመለስ ብዙ ጊዜ ይፈጅበታል። እና ይህንንም መድኃኒታችን ኢየሱስ ክርስቶስ ምንድን ነው የሚለው? እውነት እውነት እላችኋለሁ ኃጢአትን የሚያደርገው ሁሉ የኃጢአት ባሪያ ነው፣ ባሪያም ለዘላለም በቤት አይኖርም ይላቸዋል። የሚገርም እኮ ነው ቅዱስ ጳውሎስ። እንግዲህ ልጁ አለ ወልደ እግዚአብሔር አርነት ቢያወጣችሁ በእውነት አርነት ተወጣችሁ። አርነት ማለት ምንድን ነው? ነፃነት ማለት ነው። እሺ እዚህ ጋር ግዕዝ ስለሆነ ነው። አርነት ሲል ግዕዝ ነው። ስለዚህ በባርነት ከባርነት ግዛት ወጣችሁ ማለት ነው። ስለዚህ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 34 እስከ 36 ገብታችሁ ታነቡት ይህን ታሪክ ይነግራቸዋል። ስለዚህ ይሄ ነው ከዚህ የኃጢአት ባርነት ነፃ ማውጣት የሚቻለው ደግሞ ምንድን ነው? ከእግዚአብሔር በተሰጠችንና በምትሰጠን ትንሽዬ ንጹህ የሆነች ንስሐ ነች ማለት ነው። በምትሰጠን በዚች በትንሿ በተሰጠችን በትንሽ ከእግዚአብሔር በተሰጠችን በምንትን ንስሐ ወደ መንግስተ ሰማያት እንድንገባ እንሆናለን በንስሐ። ስለዚህ በእውነት ንስሐ የገባ በፍጹም ልቡን ወስኖ እንደ ኃጢአትን የተወ ሰው በእርግጥ ይገኛል አሁን ከድንግል ማርያም በቀር የለም። ከባርነት ነፃ እንደሚወጣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ፣ እውነትም ታውቃላችሁ፣ እውነትም አርነት ያወጣችኋል እያለ ቅዱስ ጳውሎስ ደግሞ ቅዱስ ዮሐንስ ደግሞ በመልእክቱ በዚህ በወንጌሉ በቅዱስ ዮሐንስ በምዕራፍ 8 ቁጥር 32 ላይ ደግሞ ይናገራል። ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም አውቃችኋለሁ፣ እውነትንም ታውቃላችሁ፣ እናንተ እውነትንም አርነት ያወጣችኋል በማለት ቅዱስ ጳውሎስ ከላይ የተናገራቸውን ቅዱስ ዮሐንስ ደግሞ በዚህ በወንጌሉ ምዕራፍ 8 ቁጥር 32 ላይ ተናገረው ማለት ነው። እግዚአብሔር አምላክ የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁንልን።